በዚህ ዘመን ዲጂታል ቴክኖሎጂ ያልደረሰበት የዓለም ክፍል ተጽዕኖ ያልፈጠረበት የሥራ መስክ እንደሌለ የዘርፉ ባለሙያዎች ይመሰክራሉ። በአዲስ አበባ ከተማ ወረቀት አልባ የሕክምና መረጃ ስርዓት ተግባራዊ በመደረጉ የሕክምና መረጃ አያያዝ ቀልጣፋና ተጠያቂነት የሰፈነበት አድርጓል። ይህ የኤሌክትሮኒክስ የሕክምና የመረጃ ስርዓት በአራዳ ክፍለ ከተማ ጃንሜዳና አፍንጮ በር ጤና ጣቢያ ተግባራዊ ከተደረገባቸው የጤና ተቋማት ውስጥ ሲሆኑ ታካሚዎቹ ሲስተሙ እንግልትን እንዳስቀረላቸው ለኤኤምኤን ገልጸዋል። አሁን የመጣሁት እኔ 2 ደቂቃ ይሆነኝ። በፊት ካርድ ነበር፣ በካርድ እንደዚሁ በዶሴ በካርድ ነበር። አሁን ያ ተለውጦ በሲስተም ሆኗል። ስንመጣ በፈለግነው ሰዓት ታክመን በፈለግነው ሰዓት የምንሄድበት ሰዓታችንን ሳንበላ ሳንሸራረፍ ተገልግለን ወደ ስራችን የምንሄድበት ወረቀት ይዘ ከወረቀት እንደገና አንዱ ወረቀት ከአንዱ ክፍል አንዱ ክፍል ከማለት አንድ ሲስተም ስታገኝ በዛ ሲስተም ማለት ከየትኛው ዲፓርትመንት ስትባል መሄድ ትችላለህ። በዛ ልክ ደግሞ ሙሉ ፋይልንም ከዛ ላይ ታገኛለህ። አሁን እዚህ ካርድ ክፍል ቢሆን በካርድ ሲሆን ካርድ ይጣፋል። ነገ ከዛ ፋይልን እናታገኘው። ያንን ቢያንስ ቀርፎልናል ብዬ አምናለሁ ነው። በዚህ በሲስተም ከመጣው በጣም ቀልጠፍ ያለ ነው። አብዛኛውን እዚህ ጋር የሚጠቀመው በጤና መድን አገልግሎት የሚሰጠው ነው። መድኃኒቱም እዚህ ሆኖ ያለው ድሮ ካርድ አውጥተን እንደገና መድኃኒት ቤት ወረፋ ይዘን ነው። ዛሬ ወረፋም የለ ካርድም ይዘን ወደ ወደና አንሄድም። ከዛ ከታየን ወደዚሁ ቀጥታ አንዱ ክፍል ሄድን የተላክንበት ወዳውኑ ይፈጸምልናል። የኤሌክትሮኒክስ የሕክምና መረጃ ስርዓት የታካሚዎችን እንግልት ከመቀነስ ባለፈ ጥራት ያለው የሕክምና አገልግሎት መስጠት እንዳስቻለም ተገልጿል። እንግዲህ ከካርድ ክፍል ጀምሮ ስታርት ከሚያደርገው ጀምሮ እስከ ፋርማሲ ድረስ የተሳሰረ ነው። እንደዛውም ደግሞ በጣም ብዙ ነገሮች ሎዶችን ቀንሷል። የመጀመሪያው ነገር ያው ትልቁ ነገር ይሄ ነገር ሲሰራ ለዳታ ነው የመጀመሪያው ትልቁ ነገር። ስለዚህ ቢያንስ ዳታዎችን ከአንድ ቦታ ሆኖ ሴንትራል ላይ ሆኖ ማግኘት ይቻላል። በዛ ላይ ለህትመት የምናወጣቸው ብዙ ነበሩ፣ ለሬጅስትሬሽን እንደዚሁም ለፕሪስክሪፕሽን መጻፊያ ለነዚህ ነበሩ። እነሱን አሁን በሆነ ያክል ማክሲመም ያደርጋል ይቀንሳል ማለት ነው። የፔሸንቱን ሂስትሪ ቀድሞ የሰራው ሰው ለኔ ሲሰጠኝ ወይም ደግሞ እሱ በሌለበት ሰዓት ላይ እኔ ጋር ሲመጣ አሁን ዛሬ እንደምታዩት እኔ ያልሰራቸውን ታካሚዎች ነው እያከምኩ የነበረው። ትላንት ታክመው ውጤታቸው ለዛሬ የመጣላቸውን ይዘው የመጡትን ሰዎች ነው እያከምኩ። ወረቀት ላይ ቢሆን ደውዬ ነው የምጠይቀው። እጅ ጽሁፍክ እዚህ ጋር አልተነበበልኝም፣ እቺን ነገር እንዴት እናድርግ ብለን ሁላ እንጠይቃለን። አሁን ግን ይሄ ለኛ በጣም የጠቀመን ሪፖርት ኳሊቲውን ጨምሯል። ወደ ላይ የምንልከው ሪፖርት ደምረን አይደለም ከወረቀት ላይ ለቅመን ምናምን አይደለም፣ ሲስተሙ ራሱ ጀነሬት ያደርግልናል። የአራዳ ክፍለ ከተማ ጤና ጽሕፈት ቤት ኃላፊ ሄኖክ ጌታቸው በአሁኑ ወቅት በክፍለ ከተማው 10 ጤና ተቋማት ወረቀት አልባ የሕክምና መረጃ ስርዓት ሲስተም መተግበራቸውን አንስተው ከዚህ ውስጥ 5ቱ ደግሞ ሙሉ በሙሉ ከወረቀት ነጻ አገልግሎት እየሰጡ ይገኛሉ ብለዋል። ወረቀት አልባ ስራችን በጤና ተቋም ላይ እስካሁን ድረስ 5 ጤና ጣቢያዎች ላይ ደርሰናል። በዚህም 5 ወረዳዎች ላይ መድረስ ስራ ተሰርቷል። በአጠቃላይ ያለን 8 ወረዳ ነው። 2 ወረዳዎች ላይ 2 ጤና ጣቢያ ስላለ አሁን 5 ጤና ተቋማት ይቀሩናል ማለት ነው። ይሄኛውን እስከ 2018 ጥር ወር ድረስ ጨርሰን የምንወጣ ነው የሚሆነው። ከዛ በኋላ ሙሉ በሙሉ ሁሉም ተቋሞቻችን የወረቀት አልባ ስራን የሚጀምሩና አገልግሎቱን የሚሰጡ ይሆናሉ ማለት ነው። የተገልጋይ እርካታን ለመጨመር በምንሰራበት ወቅት አራዳ ክፍለ ከተማ እንደ ክፍለ ከተማችን በጤናው ዘርፍ 62% የነበረ ቢሆንም አሁን ላይ ግን እነኚህ ወረቀት አልባ የጀመርንባቸው ላይ ከ90% በላይ መድረስ ይችላል ማለት ነው። በአዲስ አበባ ከተማ የሚገኙ 7 የመንግስት ሆስፒታሎችና 51 ጤና ጣቢያዎች ከወረቀት ነጻ አገልግሎት በመስጠት ታካሚዎችን ካርድ ለማውጣት የሚያባክኑትን ጊዜና ጉልበት ማስቀረት መቻላቸውን የአዲስ አበባ ጤና ቢሮ መረጃ ያሳያል።